السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች ባለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የዕለተ ጁምአ ወደ እናንተ የሚደርሰው ከጁምአ እስከ ጁምአ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ እንደውም ዓለም አቀፋዊ እስላማዊ ጉዳዮችን ወደ እናንተ የምናቀርብበት የምንዳስስበት ልዩ ፕሮግራማችን ነው። ለተወሰነ ሳምንታት በተለያዩ ምክንያቶች ተቋርጦ የነበረው ከጁምአ እስከ ጁምአ ፕሮግራማችን እነሆ ከአሁን ሰዓት ጀምሮ ወደ እናንተ መድረሱን የሚቀጥል ይሆናል። አብራችሁ እንድትቆዩ ጋበዝናችሁ። ክብራትና ክብራን ተመልካቾቻችን አብራችሁን ቆዩ። በአፋር ክልል ሰመራ ከተማ የሚገኙት ኑር የቁርአን ሂፍዝ ማዕከልና ፉርቃን የቁርአን ሂፍዝ ማዕከል በአረብኛ ቋንቋ 84 ወንድና ሴት የቁርአን ሐፊዞች በድምቀት አስመርቀዋል። እንዲሁም በቁርአን ሐፊዞች የምረቃ ስነ ስርዓት ላይ ደግሞ ዑለማዎች አስተማሪ መልእክቶችን መተላለፋቸውና መርከዞቹን ለማጠናከር ያለመ የገቢ ማሰባሰቢያ መርሃ ግብር መካሄዱ ነው የተገለጸው። ዝግጅቱ ላይ ዑለማዎች፣ ኡስታዞችና ዱዓቶች እንዲሁም የአፋር ክልል መጅሊስ አመራሮችና የተመራቂ ቤተሰቦች እንዲሁም በርካታ የሰመራና አካባቢዋ ነዋሪዎች መገኘታቸው ነው የተገለጸው። ሌላው በሳምንት ውስጥ የነበሩ መረጃዎች መካከል እንግዲህ በነፋስ ስልክ ላፍቶ ክፍለ ከተማ ጎፋ አካባቢ የሚገኘው የተንዒም መስጂድና መድረሳን ለመገንባት የመሰረት ድንጋይ ማስቀመጥና የግንባታ ማስጀመሪያ መርሃ ግብር ተካሂዷል። አዲስ አበባ ነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ጎፋ መብራት ኃይል አካባቢ የሚገኘው የተንዒም መስጂድና መድረሳ ግንባታን ለማከናወን ነው የመሰረት ድንጋይ ማስቀመጥና ግንባታ የማስጀመሪያ መርሃ ግብር የተካሄደው። ይህ መርሃ ግብር የተካሄደው ግንቦት 3 2017 ዓመተ ልደት ሲሆን የመሰረት ድንጋይን ያስቀመጡት ደግሞ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የሆኑት ሼህ ሱልጣን አማኔባና ባልደረቦቻቸው ናቸው። በመርሃ ግብሩ ላይም የከተማዋ መጅሊስ ከፍተኛ አመራሮች፣ የወረዳና የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተው ነበር። ተንዒም መስጂድና መድረሳ ላለፉት በርካታ ዓመታት የአካባቢውን ሙስሊም ማህበረሰብ ሲያገለግል የኖረ መስጂድ ሲሆን በተሻለ መልኩ ለመገንባት ነው ይህ የመሰረት ድንጋይና የግንባታ ማስጀመሪያ መርሃ ግብር መካሄዱ የተገለጸው። በአዲስ መልኩ የሚገነባው ተንዒም መስጂድና መድረሳ የአካባቢው ሙስሊም ማህበረሰብ የሚመጥን 2 ፎቆች ያሉት መስጂድና እንዲሁም ከክፍሎች በላይ ያሉት መድረሳ እንደሚያካትትም ተገልጿል። ለመስጂዱ እዚህ መድረስ በርካታ የአካባቢው ሙስሊሞች ትልቅ ዋጋ መክፈላቸው የተገለጸ ሲሆን ከአላህ ቀጥሎ እዚህ ላደረሱ አመራሮችም የመስጂዱ ጀማዎች ምስጋናቸውን አቅርበዋል። በመርሃ ግብሩ ላይ የተገኙት የከተማ መጅሊስና የከተማ መጅሊስ አመራሮችን የመስጂዱ ኮሚቴዎች የተለያዩ መልእክቶችን ያስተላለፉ ሲሆን ግንባታውን ለሚያከናውነው ግንባታ ተቋራጭና በአዲስ አበባ መጅሊስ አመራሮች መካከልም የከፍተኛ የስም መስጂድ ተካሂዷል። በመርሃ ግብሩ ማጠቃለያም ለመስጂዱ እዚህ መድረስ አስተዋጽኦ ለነበራቸው ተቋማትና ግለሰቦች የምስጋና ሽልማት ተበርክቷል። ተመሳሳይ በዛኑ ዕለት የተካሄደ አንድ ዳዕዋና እንዲሁ የግንባታ ማስፋፊያ መርሃ ግብር ነበር። ይኸውም እንግዲህ በኦሮሚያ ክልል ሸገር ከተማ አስተዳደር ለገጣፎ ለገዳዲ ክፍለ ከተማ የሚገኘውን የአንቢያ መስጂድን የማስፋፊያና የግንባታ መርሃ ግብር ለማገዝ ያለመ የዳዕዋና የገቢ ማሰባሰቢያ መርሃ ግብር ነው የተካሄደው። በክፍለ ከተማ ወጣቶች ሜዳ ላይ የተካሄደው የዳዕዋና የገቢ ማሰባሰቢያ መርሃ ግብር ላይ በቁርአን የተከፈተ ሲሆን በርካታ የአካባቢ ህዝበ ሙስሊም በተገኘበት በደማቅ ሁኔታ መካሄዱ ነው የተገለጸው። የገቢ ማሰባሰቢያ መርሃ ግብሩ ላይ በክፍለ ከተማ የሚገኙ ከ18 በላይ መስጂድ ጀማዎች የተሳተፉ ሲሆን በአካባቢው የሚገኙ ጀማዎችን በማስተባበርም መስጂዱ እንዲጠናቀቅ የበኩላቸውን እንደሚያደርጉም ገልጸዋል። በዝግጅቱ ላይ ዱዓቶች ባስተላለፉት መልእክት መስጂድ ማለት የሙስሊሙ ሁለንተናዊ እንቅስቃሴዎች የሚወሰንበት የእውቀት ማዕከል በመሆኑ የሙስሊሙ ማህበረሰብ አንድነቱን በጠበቀ መልኩ ለመስጂዱ ግንባታ የበኩሉን ሊያግዝ እንደሚገባም ነው የገለጹት። በፕሮግራሙ ላይ የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጋሊ ሞክታር እና የሸገር ከተማ እስልምና ጉዳዮች ምክር ቤት ፕሬዝዳንት ዶክተር መሐመድ ሷሊህን ጨምሮ ዑለማዎችና ዱዓቶች እንዲሁም ጥሪ የተደረገላቸው እንግዶች መገኘታቸውን ባልደረባችን አቲድ ሐሚድ ከቦታው ያደረሰን ዘገባ ያመለክታል። የአዲስ አበባ ከተማ እስልምና ጉዳዮች ምክር ቤት በተቋሙ የስራ እንቅስቃሴ ዙሪያ ለእስላማዊ መገናኛ ብዙሃን በዚህ ሳምንት መግለጫ ሰጥቷል። ግንቦት 4 2017 ዓመተ ምህረት በሰጠው መግለጫም ሃሩን ሚዲያን ጨምሮ ሌሎች እስላማዊ ሚዲያዎች ላቀረቡት ጥያቄዎች
ከኮሪደር ልማት ጋር በተገናኘ በከተማዋ የሚገኙ መስጊዶች ከመጠበቅና በተሻለ መልኩ እንዲገነቡ ከማድረግ አንጻር መጅሊሱ ምን ተግባራትን እያከናወነ የሚለው አንዱ ጥያቄ ነበረ። በተጨማሪም በአንዳንድ መስጊዶች አካባቢ የሚከሰቱና የሚስተዋሉ ግጭቶች በተመለከተ ዘላቂ መፍትሄ ከመስጠት አንጻር ምን ስራዎችን ተሰርተዋል የሚል ጥያቄ የተነሳላቸው ሲሆን ሰሞኑን በውድቅት ሌሊት በጸጥታ አካላት የፈረሰ የተባለ መስጊድን አጥርን አስመልክቶ ወደ ነበረበት እንዲመለስ መጅሊሱ እያደረገ ያለው ጥረት በተመለከተም ጥያቄ ቀርቦ ነበር። እንዲሁም መጪው ምርጫን በተመለከተ የደረጉ ዝግጅቶች ምን ይመስላሉ የሚሉና ሌሎች ተመሳሳይ ተቋሙን የሚመለከቱ ጥያቄዎች ከጋዜጠኞች የተነሱ ሲሆን የአዲስ አበባ መጅሊስ ስራ አስኪያጅ የሆኑት አቶ ሪያድ ጀማል ሐጅ ተከታዩን ምላሽ ሰጥተዋል። የኮሪደር ልማት ጋር በተገናኘ ለአደጋ የተጋለጡ መስጊዶችን አስመልክቶ ውይይት እየተደረገ እንደሚገኝና ከነዛም ውስጥ አንዱ የወሌ መሐመድ መስጊድ ማስፋፊያ እንዲሰጠውና ታሪካዊነቱን በጠበቀ መልኩ እንዲታደስ ውይይቶች እየተደረጉ መሆኑን ገልጸዋል። በተጨማሪም በአዲስ አበባ ውስጥ ያሉ መስጊዶች በዘመናዊ መልኩ እንዲገነቡ ከሀገር ውስጥ ባለሀብቶች ጋር ውይይት እየተካሄደና የተወሰኑ መስጊዶችንም በውል መሰረት ለባለሀብቶች እንደተሰጡ እንዲሁም መጅሊሱ በጀመረው 100 ብር ለመስጊድ ፕሮጀክት አማካኝነት ህዝበ ሙስሊሙ በማሳተፍ ለመገንባት ጥረትን እያደረጉ እንደሚገኙም ተናግረዋል። ሌላው አንዳንድ መስጊዶች አካባቢ የሚስተዋሉ ግጭቶችን በዘላቂነት ለመፍታት ከሚመለከታቸው አካላት ጋር ውይይት እየተካሄደ እንደሚገኝም ገልጸዋል። ሜክሲኮ አካባቢ የሚገኘው ተባረክ መስጊድ አጥር መፍረሱን አስመልክቶ የተደረጉ ጥረቶች እስካሁን መፍትሄ አለማግኘታቸውንም ነው የተናገሩት። በወጣቱ ሳሌህ ኢብራሂም አፋን ኦሮሞ ቋንቋ የተጻፈው ካየው ጅሬኛ ኬቲ ሙርቴሲ መጽሐፍ በመጪው እሁድ በይፋ እንደሚመረቅ ተገለጸ። በወጣቱ ሳሌህ ኢብራሂም በአፋን ኦሮሞ ቋንቋ የተጻፈው ካየው ጅሬኛ ኬቲ ሙርቴሲ የህይወትን ግብ ቅረጽ መጽሐፍ በመጪው እሁድ በአዲስ አበባ ኦሮሞ ባህል ማዕከል በይፋ እንደሚመረቅም ነው የተገለጸው። መጽሐፉ በተለይም የወጣቶች አሁናዊ ቁመናና የወደፊት ዓላማቸውን አስመልክቶ በርካታ ቁም ነገሮች የተካተቱበት መሆኑን ጸሐፊው ግንቦት 5 2017 ዓ.ም ፉሪ በሚገኘው ካፕ ሆቴል በገጽ ምርቃቱን አስመልክቶ በሰጠው መግለጫ ነው የተናገረው። በመጪው እሁድ ከቀኑ 7 ሰዓት ጀምሮ በሚካሄደው የመጽሐፍ ምርቃት መርሃ ግብር ላይም የመጅሊስ አመራሮችን ጨምሮ ኡስታዞች፣ ሊቃውንቶች፣ ጸሐፊዎች እንዲሁም የርካታ ጥሪ የተደረገላቸው እንግዶች ይገኛሉ ተብሎ እንደሚጠበቅም ተገልጿል። ይህ በተለይም ለወጣቶች ጠቃሚ አንቀጾችን እንደያዘ የተነገረለት በወጣቱ ሳሌህ ኢብራሂም የተጻፈው የህይወት ግብህን ቀረጽ መጽሐፍ ምርቃት ላይ መገኘት የቻለ ሁሉ እንዲገኝም ጸሐፊው ጥሪውን አቅርበዋል። በሰሜን ኢትዮጵያ በነበረው ጦርነት ከፍተኛ ጉዳት ደርሶበት የነበረው አልነጃሽ መስጂድ ጥገናው ሊጠናቀቅ 10% ብቻ እንደቀረው ተገለጸ። በሰሜኑ የሀገሪቱ ክፍል በተለይም በትግራይ ክልል በነበረው ጦርነት ወቅት በከባድ መሳሪያ ጉዳት እንደደረሰበት የተገለጸው ታሪካዊው የአልነጃሽ መስጂድ ጥገና 90% ተጠናቋል ተባለ። በቱርክ መንግስት ቲካ በተባለ ግብረሰናይ ድርጅት በመደቡት የድጋፍ ገንዘብ አማካኝነት ባለፉት 8 ወራት መስጂዱ በሀገር ውስጥ ባለሙያዎች ጥገናና እድሳት ሲደረግለት እንደነበር የክልሉ ክልተ አውላ ወረዳ የባህልና ቱሪዝም አስተባባሪ ወይዘሮ ዛፉ ገብረስላሴ ተናግረዋል። በተተኮሰበት ከባድ መሳሪያ የመስጂዱ አካልና የእንግዶች ማረፊያን ያስተናገደው ጉዳት ከባድ የነበረ ቢሆንም የተደረገው እድሳትና ጥገና በተያዘለት ጊዜ አብዛኛው ስራው መጠናቀቁን አስተባባሪዋ መናገራቸውን ከድምፅ ወያነ ቴሌቪዥን ያገኘነው መረጃ ያመለክታል። ቀሪዎቹ ስራዎችን በጥቂት ቀናት ውስጥ ይጠናቀቃል ተብሎ እንደሚጠበቅ የጠቆሙት ኃላፊዋ የጥገና ጥራቱን በመቀሌ ዩኒቨርሲቲ ባለሙያዎች በየደረጃው ባሉ አመራሮችና የማህበረሰቡ አካላት ማረጋገጫ እያገኘ መምጣቱንም አስታውቀዋል። በአፍሪካ የመጀመሪያው መስጂድ ሆኖ አልነጃሽ መስጂድ ጥገና ስራው ታሪካዊ ይዘቱን ለትውልድ ጠብቆ በሚያስተላልፍ መልኩ እየተከናወነ እንደሚገኝም ነው ሚኒስቴሩ የገለጸው። እድሳቱን በቱርክ ትብብር ማስተባበሪያ ኤጀንሲ ቲካ በተቋቋሙ ባለሙያዎች ቡድን ክትትል እንደሚደረግና የኢትዮጵያ ቅርስ ባለስልጣን እንዲሁም የክልሉ ባህልና ቱሪዝም ቢሮም የቁጥጥር ስራ እያከናወኑ መሆኑንም ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ የመጅሊስ ምርጫን በተመለከተ መግለጫ አወጣ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ በዚህ ዓመት የሚከናወነውን የመጅሊስ ምርጫ የአመራረጥ ስርዓትን በተመለከተ በትላንትናው ዕለት ግንቦት 7 2017 ዓ.ም መግለጫ ሰጥቷል። በመግለጫውም የዑለማ ጉባኤ ምክትል ሰብሳቢና የፈትዋ ኮሚቴ የሆኑት ዶክተር ጄለን ሐይደር ንግግር ያደረጉ ሲሆን
በንግግራቸውም ጠቅላይ ምክር ቤቱ 11 ጊዜ የአመራር ለውጥ ያደረገ መሆኑን ገልጸው 7ቱ በምርጫ ውጤት የኃላፊነት ርክብክብ ማድረጋቸውን ገልጸዋል። ተጠባቂው ምርጫም ውጤታማ ሆኖ እንዲጠናቀቅ ህዝበ ሙስሊሙ በኃላፊነት ስሜት በንቃት እንዲሳተፍ ነው ዶክተር ጄላን ጥሪያቸውን ያቀረቡት። የኡለማ ጉባኤ የምርጫውን ሸሪዓዊ ብይን በተመለከተ 12 ነጥቦችን መሰረት አድርጎ ፈትዋ የሰጠ ሲሆን ነጥቦቹን የጉባኤው ጽህፈት ቤት ኃላፊ ሼህ መሐመድ ዘይን ዘህረድን አንብበዋል። ጉባኤው በዚህ መግለጫው መሪን መምረጥ በኢስላም ሸሪዓዊ ማስረጃ ያለው ተግባር መሆኑን ያመላከተ ሲሆን ምርጫው ምዕመናን ከተመደቡበት የሹራ የምክክር እስላማዊ መርህ መገለጫዎች አንዱ መሆኑንም ቁርአናዊ መስረጃዎችን በማጣቀስ አብራርተዋል። የመጅሊስ መሪነት የህዝብ ሙስሊሙ አገልጋይነት እንጂ በህዝብ ላይ የበላይ መሆን ማለት አይደለም ያለው መግለጫው ለስልጣን መጓጓት ደግሞ ኢስላማዊ አህላቅ አለመሆኑ ተነግሯል። እየተከታተላችሁ የምትገኙት ከሀሩን ሚዲያ በቀጥታ ወደ እናንተ እየደረሰ ያለው ከጁማ እስከ ጁማ ፕሮግራማችን ነው። ዘወትር ዕለተ ጁምዓ ወደ እናንተ የሚደርሰው ይህ ከጁማ እስከ ጁማ ፕሮግራማችን በሀገር ውስጥና በባህር ማዶ ያለው ሳምንታዊ መረጃዎችን ወደ እናንተ የምናደርስበት ልዩ ፕሮግራማችን ነው። ከባህር ማዶ ያገኘነውን መረጃ ወደ እናንተ እናደርሳለን። የአሜሪካው ፕሬዝዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ ሙሉ በሙሉ ለማንሳት ቃል መግባታቸው ተገልጿል። እንግዲህ በሳውዲ አረቢያ ጋር የ142 ቢሊዮን ዶላር የጦር መሳሪያ ስምምነት የደረሱት ትራምፕ የሶሪያን ማዕቀብ ለማንሳት መወሰናቸውንም ነው ያስታወቁት። ፕሬዝዳንቱ በሪያድ ባደረጉት ንግግር አሁን ጊዜው ሶሪያ ወደፊት ወደ ታላቅነት የምትጓዝበት እድል መሆኑንም ተናግረዋል። ትራምፕ በሳውዲ አረቢያ በመጀመሪያ ቀን ቆይታቸው 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን እንዲሁም ከ600 ቢሊዮን ዶላር በላይ ያወጣሉ ያላቸውን ሌሎች ኢንቨስትመንትም ከስምምነት ደርሰዋል። በተለያዩ የአረብ ሀገራት ጉብኝት እያደረጉ የሚገኙት የአሜሪካው ፕሬዝዳንት በተለይም በሀገራቱ የሚደረግላቸው አቀባበል እጅግ መነጋገሪያ እየሆነ ይገኛል። ከዚህ ባሻገርም ከተለያዩ አረብ ሀገራት ለሚቀጥሉት 12 ዓመታት የሚጠቅም የ3 ትሪሊዮን ዶላር ኢንቨስትመንት ስምምነት ማድረጋቸውም ነው የተገለጸው። ከስምምነቶቹ መካከል እንግዲህ የሳውዲ አረቢያ ጋር በተለይ ካደረጉት ስምምነት መካከል በሶሪያ ላይ ተጥሎ የነበረው አጠቃላይ ማዕቀቦችን ለማንሳት ነው ቃል የገቡት። ከዚህ በተጨማሪም ከሶሪያው መሪ ጋር በሪያድ ተገናኝተው ውይይት ማድረጋቸው የተመላከተ ሲሆን በተለያዩ ሀገራት ጉብኝት እያደረጉም እንደሚገኝም ነው የሚታወቀው። ታዲያ በጉብኝታቸው ወቅት በተለይ እስራኤልን አለማካተታቸውም ሰሞኑን ሲያስወቅሳቸውና መነጋገሪያ ያስደረጋቸው እንደነበረ የሚታወቅ ነው። ቱርክ በሶማሌ ነዳጅ ማግኘቷ ተገለጸ። 90% ድርሻ እንደምትወስድም ተገልጿል። ቱርክ በሶማሌ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት ማግኘቷን አስታውቃለች። በቅርቡ በሶማሌ ነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት ማግኘቷንም ነው የተዘገበው። የቱርክ የነዳጅ ፍለጋ እስካሁን በሶማሌ ከ20 ቢሊዮን በርሜል በላይ የድፍድፍ ነዳጅ ክምችት እንዳለ ያሳወቀ ሲሆን ሌሎች የነዳጅ ፍለጋዎችም ይቀጥላሉ ብለው ቱርክና ሶማሌ ከወራት በፊት በሶማሌ የነዳጅ ፍለጋዎችን ለማከናወን ተስማምተው እንደነበር የሚታወስ ሲሆን 90% የነዳጅ ገቢውን ለቱርክ ይሆናል። በዕለቱ ሲተላለፍላችሁ የነበረው ከጁማ እስከ ጁማ ፕሮግራማችን ለዛሬ እዚህ ላይ እናበቃለን። ሳምንት በሌሎች ጉዳዮች የምንገናኝ ይሆናል። እስከዛው ሰላም ከእናንተ ጋር ይሁን። ሰላም አለይኩም።